ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሐኪሞች ለየት ያለ መልእክትም ሆነ ጥሪ አስተላልፈዋል። ጠቅላዩ ግዙፉን ሆስፒታል ሲያስመርቁ ምን አሉ የሚለውን ጉዳይ እንመለከታለን። በኦሮሚያ ክልል ባለስልጣናት ላይ እርምጃ ሊወሰድ ነው ተብሏል። ከማዕከል እስከ ታች ድረስ ይወርዳል ስለተባለው እርምጃ የምንላችሁ ይኖረናል። አይኤምኤፍ የኢትዮጵያን መገበያያ ብርን በተመለከተ ለኢትዮጵያ መንግስት ያስቀመጠው አዲስ መመሪያ መነጋገሪያ ሆኗል። በመመሪያው መሰረት የብር ምንዛሪ ከመንግስት እጅ ሊወጣ ይችል ይሆን? እንመለስበታለን። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራውና አዲስ አበባ የገባው የምርጫ ታዛቢ ቡድን የዘንድሮ ምርጫና ተጠባቂዎቹ ታዛቢዎች ትኩረታችን ናቸው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። ወደ ቀዳሚው ጉዳያችን አመራን። በኦሮሚያ ክልል ባለስልጣናት ላይ እርምጃ ሊወሰድ ነው ተብሏል። ከማዕከል እስከ ታች ድረስ ይወርዳል ስለተባለው እርምጃ ተከታዩ መረጃ ይነግረናል። የኦሮሚያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የፓርቲና የመንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹሞች ላይ እርምጃ ሊወስድ መሆኑን ከምንጮች የሰማው ሲል ዋዜማ ራዲዮ ዘግቧል። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩም፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸውን ከውስጥ ምንጮች ተረዳሁም ብሏል ዘገባው። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎም አስፈላጊው እርምጃ እንደሚወሰድ ቢሮ እንደገለጸ የጠቀሱት የዘገባው ምንጮች መመሪያዎችን በመጣስ ለተሿሚዎቹ ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮችም ተጠያቂ እንደሚሆኑ አስታውቋል ተብሏል። ላፍቶ ስፔሻላይዝድ ሆስፒታል በጠቅላይ ሚኒስትር አብይ አህመድ አማካኝነት ተመርቋል። ጠቅላይ ሚኒስትር አብይ በኢትዮጵያ በተሻሻለው የመከላከልና አክሞ የማዳን የጤና ፖሊሲ መሰረት ሀገራችንን ቀዳሚ የሕክምና ቱሪዝም መዳረሻ ለማድረግ ለሕክምና ወደ ውጭ ሀገር የሚወጣውን ከፍተኛ የውጭ ምንዛሬ ለመቀነስ ለሰነቅነው ራዕይና መሰል የረቀቁም የዘርፉ አገልግሎት ሰጪ ተቋማት ግንባታን ለማስቀጠል የላፍቶ ሆስፒታል አሻጋሪ ምዕራፍ ነው ብለዋል። በ5.4 ሄክታር መሬት ላይ ማረፉን ገልጸውም ዘመናዊና ግዙፉ የላፍቶ ሆስፒታል እጅግ ዘመናዊ አቅሞችን በመጠቀም እንደ ካንሰር፣ ውስብስብ የልብ ህመምና ተያያዥ የህክምና ሁኔታዎችን ዓለም አቀፍ ደረጃውን የጠበቀ ህክምና የሚሰጥ ነው ብለዋል። ዜጎች እዚሁ ሀገራቸው ውስጥ ልዩ ልዩ የህክምና አገልግሎት እንዲያገኙ እንደሚያስችልም ገልጸዋል። አብይም ይህ ታላቅ ተቋም የህክምና አገልግሎት አሰጣጥን ከመቀየር ባለፈ ኢትዮጵያ በሁሉም ዘርፎች ራሷን ለመቻልና ለሀገራዊ ልማት ያላትን ጽኑ ቁርጠኝነት የሚያሳይ ህያው ምስክር ነው ባይ ናቸው። ጠቅላይ ሚኒስትር አብይ በዚህ ወቅት ለኢትዮጵያ ሐኪሞች ለየት ያለ መልእክትም ሆነ ጥሪ አስተላልፈዋል። አብይ ለጤና ተቋማት ሙያተኞች ለጤና ቢሮ መልእክት አለኝ። ዛሬ ድግስ ነው። ከዚህ ቀደም ድንጋይ ማስቀመጥ ስህተት ነው፣ አናስቀምጥ ብለን እንጨርስ ማለታችን ትክክል ነው። አሁን ደግሞ መቅረት ያለበት አንድ ባህል አለ። ምርቃት ሲኖር ያምራል። እንደምታዩት የዛሬ ወር ስንመጣ መልሰን ይህን ካላየን ዋጋ የለውም ብለዋል። ይህ ሆስፒታል የተመረቀው ለኛ አይደለም። ይህ ሆስፒታል የተመረቀው ለዜጎች ነው ያሉት ጠቅላይ ሚኒስትሩ ማጽዳት፣ አካባቢውን ማሳመር የሁል ጊዜ ልማድ መሆን አለበት እንጂ ምርቃት ላይ ብቻ ከሆነ ዋጋ የለውም። ይሄ የጤና ቢሮ ስራ ይሆናል ያሉት ጠቅላይ ሚኒስትር አብይ እርግጠኛ ነኝ ከንቲባዋ፣ ምክትል ከንቲባዎች እኛም ብቅ ብለን ማየታችን አይቀርም። አሁን ያየነውን ነገር የዛሬ ወር 2 ወር ካላየነው ያው ባወደሰ አፋችን ወቀሳ ይከተላል ሲሉም አሳስበዋል። በጠቅላይ ሚኒስትሩ የስልጣን ዘመን በሙያተኞች ደረጃ ከሙያ ክፍያና ጥቅማ ጥቅም ጋር በተያያዘ ተቃውሞ ያስነሱት የሕክምና ባለሙያዎች እንደነበሩ ይታወሳል። ወደ ሌላኛው ጉዳያችን አመራን። ዓለም አቀፉ የገንዘብ ተቋም አይኤምኤፍ የኢትዮጵያን መገበያያ ብርን በተመለከተ ለኢትዮጵያ መንግስት ያስቀመጠው አዲስ መመሪያ መነጋገሪያ ሆኗል። በመመሪያው መሰረት የብር ምንዛሪ ከመንግስት እጅ ሊወጣ ይችል ይሆን? ተከታዩ ዘገባ ምላሽ አለው። ዓለም አቀፉ የገንዘብ ተቋም አይኤምኤፍ የብር ምንዛሪ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ መጠየቁ ተሰምቷል። ይህ ውሳኔ ወይንም ሪኮመንዴሽንስ ተሰጠ የተባለው የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዑክ በኢትዮጵያ የኢኮኖሚ
የኢኮኖሚ ማሻሻያ ፕሮግራም ላይ ያደረገውን አነስተኛ ግምገማም በአዲስ አበባ ማጠናቀቁን ተከትሎ ነው። ድርጅቱ የኢትዮጵያ መንግስት የብርን የውጭ ምንዛሪ ተመን ሙሉ በሙሉ ለገበያ ፍላጎትና አቅርቦት እንዲተው፣ የመንግስት ቀጥተኛ ድጎማዎችን በሂደት እንዲያስወግድና የሀገር ውስጥ ታክስ ስብሰባን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የአይኤምኤፍ ጥያቄ ተግባራዊ መሆን መጀመሩን ተከትሎ ውሳኔውም በተራው ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል ተብሏል። የብር የመግዛት አቅም መውረድ፣ የዋጋ ንረት መናርና የኑሮ ውድነት መባባስ ዋነኛ ማሳያዎች ናቸው። በተጨማሪም መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ሂደት ወደ አስገዳጅ የቀየረው ይመስላል ሲሉ የዘርፉ ባለሙያዎች ስጋታቸውን ገልጸዋል። ምንም እንኳን ማሻሻያው የረጅም ጊዜ የኢኮኖሚ መረጋጋትን ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም በአጭር ጊዜ ውስጥ ግን ማህበረሰቡንና የግል ዘርፉን ክፉኛ እየፈተነ ይገኛል የሚል ሐሳብም ከዘርፉ ባለሙያዎች እየተሰማ ነው። መንግስት በበኩሉ የድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹን አዲስ ፎርቹን ዘግቧል። አዲስ አበባ የገባው የምርጫ ታዛቢ ቡድን በመጪው ሰኞ 7ኛውን አጠቃላይ ምርጫን የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ ይፋ አድርጓል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዘ መሆኑ በመግለጫው ላይ ተገልጿል። ይህ አምባሳደሮችን፣ የሲቪል ማህበረሰብ ድርጅት ተወካዮችን፣ የምርጫ ባለሙያዎች፣ የሰብአዊ መብት፣ የስርዓተ ጾታ፣ የወጣቶችና የመገናኛ ብዙሃን ተወካዮች ያካተተ መሆኑ ተገልጿል። የአፍሪካ ህብረት ባወጣው መግለጫ የምርጫ ታዛቢዎች በምርጫው ዕለት የድምፅ አሰጣጥ ሂደትና ቆጠራን ለመታዘብ በተለያዩ የሀገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ ሀገሪቱም ሰኞ ግንቦት 24 የሚደረገው 7ኛ ጠቅላላ ሀገራዊ ምርጫን ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ታዛቢዎች እንደሚገኙ አስታውቆ ነበረ። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቋል። የምርጫ ታዛቢ ቡድኑም ግምገማውን በኢትዮጵያ የምርጫ ህግ፣ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጠናዊና ዓለም አቀፋዊ ዲሞክራሲያዊ ምርጫ ለማድረግ በተቀመጡ መስፈርቶች ላይ በመመስረት ግምገማውን እንደሚያደርግ ተገልጿል። ታዛቢዎቹም ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩ ተጠቅሷል። ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ እንደሚያደርግ ተገልጿል። የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ በሁለት ወር ውስጥ ያቀርባል ተብሏል። የኢትዮጵያ ሲቪክ ማህበራትም 7ኛውን ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረጅም ጊዜ ታዛቢዎችን ማሰማራታቸውን አስታውቀዋል። በመጨረሻም ወቅታዊ የባህር ማዶ ጉዳዮችን እንመልከት። የሊባኖስ ጤና ሚኒስቴር እስራኤል በተከታታይ በምስራቃዊና ደቡባዊ ሊባኖስ በፈጸመችው ጥቃት በርካታ ህጻናትን ጨምሮ ቢያንስ 31 ሰዎች መገደላቸውን አስታውቋል። የእስራኤል ጦር በሊባኖስ የሚፈጽመውን ከባድ ጥቃት የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላህ ላይ የሚወሰደው ወታደራዊ እርምጃ እንዲጠናከር ትዕዛዝ ከሰጡ በኋላ ነው። የእስራኤል መከላከያ ከ100 በላይ የሂዝቦላ መሰረተ ልማቶችንና ተዋጊዎችን ኢላማ አድርጎም ጥቃት መፈጸሙን አስታውቋል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላህ ጋር ጦርነት ላይ እንደሆነች ተናግረው ሰራዊቱ አድቃቂ ምት እንዲፈጽም ማዘዛቸውን ገልጸዋል። ጠቅላይ ሚኒስትሩም እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች ተገድለዋል አሉ። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ኔታንያሁ ማክሰኞ ዕለት በደህንነት ካቢኔ ስብሰባቸው ላይ በሊባኖስ የምናካሄደውን ዘመቻ እያሰፋን ነው ሲሉ ተናግረዋል። የእስራኤል ጦር በምድር ከፍተኛ ኃይል አሰማርቶ ዘመቻ እያካሄደና ገዢ መሬቶችን እየተቆጣጠረ ነው ያሉት። አክለውም በሰሜን እስራኤል የሚገኙ እስራኤላውያንን ከሂዝቦላህ ጥቃት ለመከላከል የደህንነት ቀጠናዎች እየመሰረተ ነው ብለዋል። በእስራኤልና ሊባኖስ መካከል የተደረሰው የተኩስ አቁም በተደጋጋሚ ተጥሷል። እስራኤል በደቡባዊ ሊባኖስ በየዕለቱ የአየር ድብደባ የምትፈጽም ሲሆን ሂዝቦላህም ሮኬቶችንና ድሮኖችን ይተኩሳል። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሂዝቦላህን እየመታ መሆኑን ካስታወቀም ቆይቷል። የተወሰኑ ጥቃቶች በተባበሩት መንግስታት በቅርስነት የተመዘገበና የ900 ዓመታት ዕድሜ እንዳለው በሚገመት ቤተ መንግስት ላይ ጥቃት ማድረሳቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።